ሰላም ምስር ቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ ሆኑ እላለሁኝ። ለዛሬ እንግዲህ ይዤላችሁ የመጣሁት የሲኦል 1988ን የሀይን ክሬምን ይዤላችሁ የመጣሁት። እስከ ፕሮግራሜ ፍጻሜ ድረስ እንግዲህ አብራችሁን ቆዩ። እንግዲህ የ1988 የሲኦል የአይን ክሬም በጣም ጥሩ ለቆዳችሁ ለፊታችሁ የቆዳ በጣም ጥሩ የሆነ የአይን ክሬም ነው ማለት ነው። ይህም እንግዲህ በውስጡ ብዙ ጥቅም ያላቸው የአሲድ አይነቶችን ስለያዘ ለአይን ክሬምነቱ ለቆዳችሁ በጣም ጥሩ ነው ማለት ነው። በአይናችሁ ዙሪያ በጣም ጥሩ የሆኑ ለውጦችን ማሻሻያዎችን ማስተዋል የምትጀምሩበት ቆዳ እንዲኖራችሁ የሚያደርግ ጥሩ የአይን ክሬም ነው ማለት ነው። እና ቀለል ያለ ስሜት እንዲሰማችሁ በየቀኑ ጠዋትና ማታ ብትቀቡት ይህንን የአይን ክሬም በጣም ጥሩ ነው። በተለይ ለጠቆረ አይናችሁ አካባቢ ለጠቆረ በጣም ጥሩ ውጤትን የሚሰጥ የአይን ክሬም ነው ማለት ነው። የሲኦል 1988ቱ ማለት ነው። እንግዲህ ይህም በተጨማሪ በቫይታሚን ሲ በቫይታሚን ኢ እንግዲህ ኒያንሚድን እና ባክሲሴሎልን እንደ ኮላጅን ያሉ ነገሮችን ያጠናክራል ማለት ነው። በአጠቃላይ መልሶ ማጎልበት የሚሰጥን በአይናችሁ ዙሪያ የተጠናከረ የሆነ ለውጥን የሚያሳይ ጥሩ የአይን ክሬም ነው ማለት ነው። በተለይ አይናችሁ አካባቢ እየጠቆረ ለምትቸገሩ ሰዎች በጣም ጥሩ ምላሽን የሚሰጥ አስደናቂ ከሆኑ ጸረ ባክቴሪያ የአይን ክሬሞች መካከል አንዱ ነው ማለት ነው። የሲኦል 1988ቱ የአይን ክሬም ማለት ነው። ይሄምም በሳምንት 2 ጊዜ እንደነገርኳችሁ ቀስ በቀስ እየተጠቀማችሁ ለውጡን የምታዩበት ሁኔታ ነው ማለት ነው። የሲኦል 1988 የአይን ክሬም ጸረ እርጅና ለቆዳና እንዲሁም የቆዳ ጥበቃ አስተማማኝ በመሆኑ እንግዲህ ጥሩ ነገሮችን የምታገኙበት ነው ማለት ነው። አብዛኞቻችሁ እንደሚታወቀው አይናችሁ አካባቢ ጠቆር ላለ ሰዎች በጣም ለምትቸገሩ ዙሪያውን አይናችሁ አካባቢ ብትጠቀሙ ጥሩ ሁኔታን ወይም ደግሞ መልስን የሚሰጣችሁ ጥሩ የአይን ክሬም ነው ማለት ነው። ለቆዳ በጣም ተስማሚ ነው። እንግዲህ ቀለል ያለ ክሬም ነው ማለት ነው። ለአይን አካባቢ ብቻ ሳይሆን ለቀዘቀዘን እንዲሁም ደግሞ ለፊቱ ፈገግታ እንዲሁም የተለያዩ መስመሮች ላሉባችሁ እንደ እርጅና አይነቶችን ለመከላከል እንዲሁም ከጸረ እርጅና ጋር በተያያዘ በተወሰነ ጊዜ በፍጥነት ለውጥ በመስጠት ክሬሙ በጣም የታወቀ ነው ማለት ነው። አስተማማኝ በሆነ መንገድ እንግዲህ ይህን ክሬም ብትጠቀሙ ጥሩ ነገሮችን በቆዳችሁ ላይ ማስተዋል ትችላላችሁ ማለት ነው። እንግዲህ ይህን ክሬም በምትጠቀሙት እንግዲህ ለ2 ሳምንታት አካባቢ ብትጠቀሙት በጥሩ ሁኔታ የተለያዩ የእርጅና ምልክት ሸብሸብ ያሉ መስመሮች ፊታችሁ ላይ ካለ እንዲሁም ሻካራነትን ከቆዳችሁ ላይ በማስወገድ የተሻሻለ ለስለስ ያለ ሁኔታን በመስጠት እንግዲህ ለቆዳ በጣም የተረጋገጠ አስተማማኝ የሆነ የአይን ክሬም ነው ማለት ነው። እና ይህንን እንግዲህ በጣም በጥሩ በቅናሽ ሁኔታ የምታገኙበት መንገድ አለ ማለት ነው። ይህን የአይን ክሬም ብትጠቀሙት በጣም ጥሩ ለውጥን ታያላችሁ። ለቆዳችሁ ለፊታችሁ ቆዳ እንደነገርኳችሁ ጸረ እርጅናን በመከላከል ለተሸበሸበ ቆዳ በተጨማሪ የሚረዳ ነው ማለት ነው። በአይናችሁ ዙሪያ ብቻ ሳይሆን እንዲሁም ለተሸበሸበ ቆዳ በጣም ጥሩ ለውጥ ታያላችሁ። በፊታችሁ ላይ ጥርት ያለ ፊት እንዲኖራችሁ ያደርጋል። እንዲሁም ለስለስ ያለ ፊት እንዲኖራችሁ ወይም ደግሞ የፊት ቆዳችሁ ለስላሳ እንዲሆን የሚያደርግ ጥሩ የአይን ክሬም ነው። የሲኦል 1988ቱ የአይን ክሬም አጠቃቀሙን በሳምንቱ 2 ጊዜ ተጠቀሙት። ከተጠቀማችሁ በኋላ እንግዲህ ፊታችሁ መታጠብ መቻል አለባችሁ ማለት ነው። እንዲሁም ከመጠቀማችሁ በፊት ፊታችሁን በማጽዳት ዙሪያውን በመጀመሪያ በጠቆረው አይናችሁ ዙሪያ በመጠቀም ከዛ ሌላውን የፊት ቆዳችሁን ብትጠቀሙትም ምንም አይነት ኢፌክት የለውም። ጥሩ
ለውጥ ታያላችሁ በቆዳችሁ በፊት ቆዳችሁ ላይ ማለት ነው። ውድ የቻናሌ ቤተሰቦች እንግዲህ ለዛሬ የሲኦል 1988ቱ የአይን ክሬም ለቆዳችሁ ለፊት ቆዳችሁ ለጠቆረ የአይን አካባቢ ላለ ቆዳችሁ የሚሰጠውን ጥቅም ይዤላችሁ መጥቼ ነበር። እንግዲህ ለዛሬ ይሄን ይመስላል ይዤላችሁ የመጣው ፕሮግራም። በቀጣይ በሌላ በስነ ውበት ፕሮግራማችን በሌላ ፕሮግራም እንገናኛለን። ለዛሬ በዚሁ አበቃለሁ። ሰላም ሁኑ።